የኢትዮጵያ ብሔራዊ ምርጫ ቦርድ 24 ተዳምረው ያለቁ የአራት ክልሎች ውጤቶችን ይፋ አድርጓል። ውጤቶቹ የኦሮሚያ፣ አማራና ቤንሻንጉል ጉሙዝ እንዲሁም ጋምቤላ ክልል ያሉ የክልልና ሕዝብ ተወካዮች ምክር ቤት መቀመጫዎች ናቸው። 12 የሕዝብ ተወካዮች ምክር ቤትና 12 የክልል ምክር ቤት መቀመጫዎች ውጤቶችን ነው ቦርዱ በሰጠው መግለጫ ይፋ ያደረገው። በመግለጫውም በ24 ውጤቶች መሰረት የብልጽግና ፓርቲ 12 የክልል ምክር ቤት መቀመጫዎችንና 11 የሕዝብ ተወካዮች ምክር ቤት መቀመጫዎችን አሸንፈዋል። በኦሮሚያ ክልል 8 የክልል ምክር ቤትና 11 የሕዝብ ተወካዮች ምክር ቤት መቀመጫዎችን፣ በአማራ ክልል ደግሞ 2 የክልል ምክር ቤት፣ በቤንሻንጉል ጉሙዝ ክልል እንዲሁም 1 የክልል ምክር ቤት መቀመጫ እንዲሁም በጋምቤላ ክልል 1 የክልል ምክር ቤት መቀመጫን አሸንፈዋል። የአማራ ብሔራዊ ንቅናቄ አብን ደግሞ በአማራ ክልል 1 የሕዝብ ተወካዮች ምክር ቤት መቀመጫ ማሸነፉን የቦርዱ መግለጫ አመልክቷል። ቦርዱ የሚመራበት መመሪያ ተጠቃለው የደረሱ የምርጫ ክልል ውጤቶችን ከስር ከስር ይፋ ለማድረግ የሚፈቅድለት እንደመሆኑ በቀጣይ ተጠቃለው የሚደርስለትን ውጤት ለሕዝብ ይፋ እንደሚያደርግም አስታውቋል። የአንድ ሀገር ምርጫ ሰላማዊና ዲሞክራሲያዊ ሆኖ መጠናቀቅ ስልጣን ከማደላደል በላይ የሚያስተላልፈው ትልቅ መልእክት አለው። በተለይም እንደ ኢትዮጵያ ባሉ ውስብስብ ቀጠናዊና አገራዊ ፈተናዎች በተደቀኑባቸው ሀገራት ምርጫ ማለት የሰላማዊ ስልጣን ሽግግር መሳሪያ ብቻ ሳይሆን ከሀገር ህልውና ጀርባ የተሸረቡ ስልታዊ ሴራዎችን ማክሸፊያ ጋሻም ጭምር ነው። ኢትዮጵያ ምርጫዋን በስኬት ማጠናቀቋ ከምርጫ ባሻገር የተደቀኑባትን የውስጥና የውጭ ስጋቶችን የሰበረችበት ነው። እንዴት የሚለውን ነጻነት ፍቅሩ በትንታኔ ተመልክተዋለች። ከምርጫው ዋዜማ ጀምሮ በሀገር ባዕዳንና ባንዳ ዘንድ አንድ አፍራሽ ዘገባ በተደጋጋሚ ይናፈስ ነበር። ኢትዮጵያ ምርጫ ማካሄድ አትችልም የሚል ውስጥ ላይ ያሉትም የተለያዩ አካላት የፖለቲካ ፍላጎታቸውን እና እንዲህ አይነት ገጽታዎች አላስፈላጊ ያሰሉትን ፖለቲካ ፍላጎት አያሳካልኝም ብለው ለሚያምኑ አካላት በተጨባጭ የኢትዮጵያውያንን ስስ ብልት የቱ ጋር እንደሆነ የሰሩበት ጊዜ ነው ብለን እናምናለን። ይህ አካሄድ ዝም ብሎ የመጣ ሳይሆን በራሱ ደካማ በቀላሉ የሚናወጥና በውጭ ኃይሎች ፍላጎት ስር የሚሽከረከር ታዛዥ ስርዓት ለመፍጠር ታልሞ የተነደፈ ስልታዊ አካሄድ እንጂ የምንኖርበት ቀጠና ጣጣውንም ጭምር ኢትዮጵያ አንከር ስቴት ናት። በአፍሪካ ሁለተኛው ከፍተኛ ቁጥር ያዝነን እንደዚህ በመናርግ እንደዚህ በመንሰራቸው ስራዎች እሰይ ማሻአላ ማርያም የሚለን እንዳለ ሁላ የኛ ቀና ማለት አላግባብ አስልተው ዝቅ ላለው ብለው የሚልተሉ ኃይሎች በኢትዮጵያ ውስጥ ጠላቶች የቅርቡም ወለ ሩቆቹ አንተ ውስጥ ቅር ያለውን አካል የበለጠ ቅር እንዲል ስራ ይሰሩብሃል። ከሰፈር ነው የሚያነሱብህ። ሰፈር ላይ ማለት ነው ያስፍተው ይነግሩሃል፣ ይደግፈዋል፣ ፍሬም ያደርጉልሃል እንጂ ቀጥታ አይገቡብህ። ነገር ግን ሚሊዮኖች ኢትዮጵያውያን በነቂስ ወጥተው የሰጡት ድምጽ ታሪኩን በሌላ ምዕራፍ ጻፈው። የህዝባዊ ተሳትፎ ለሚመራው አካል ጠንካራና የማይናወጥ የፖለቲካ ህጋዊነትን አጎናጽፏል። ይህ የህዝብ ቁርጠኝነትና ውሳኔ ኢትዮጵያን ለውጭ ኃይሎች መጫወቻ ለማድረግ የተነደፈውን ሴራ ሙሉ በሙሉ ያከሸፈ ጭምር ሆኗል። ዛሬ ላይ ደግሞ የሚፈለግላት የነበረው ትርምስ ነበር። ኢትዮጵያ እንድትተራመስ ኢትዮጵያ በዲሞክራሲያዊ መንገድ መንግስቷን መርጣ ሀገር ራሷን እንድትመራ አይፈለግላትም ነበር። ያን የማይፈልጉ አካላት እስካሁን ድረስ እጃቸው ረጅም ነው፣ እጃቸውን አስገብተዋል። ግን እጃቸው ይቆረጣል። ወደፊትም ቢሆን ኢትዮጵያ ይሄንን አረጋግጣለች። የኢትዮጵያ ህዝብ በአንድነት ወጥቶ አሸንፏል፣ አክሽፎታል። ይሄን የውጭ ጫና ግመሉ ወደፊት ይሄዳል፣ ይራመዳል። ውሾች ግን ከስሩ ይንጫጫሉ፣ ምንም አያደርጉትም፣ አይነክሱትም። ስለዚህ አንዱ ይሄ ነው ያየነው። እናም ይህ ምርጫ የኢትዮጵያ ሉዓላዊነት ማረጋገጫ ታላቅ ታሪካዊ አሻራ ሆኖ ተመዝግቧል። በርካታ ዓለም አቀፍ መገናኛ ብዙሃንና ተቋማት ኢትዮጵያ ልትበታተን ነው፣ ምርጫው ወደ ለየለት እርስ በርስ ጦርነት ይከታል የሚሉ ትንበያዎችንና የህዝብን ስነ ልቦና የሚሰብሩ መረጃዎችንም ሲያሰራጩ ከርመዋል። ይሁን እንጂ በምርጫው ዕለት በመላው ኢትዮጵያ የታየው ሰላማዊና ዲሞክራሲያዊ ሂደት እነዚህን የሚዲያ ዘመቻዎች በአንድ ጀንበር ውድቅ አድርጓቸዋል። ጥላቻ ትርክት እኮ ትናንት ከትናንት ወዲያ ሲፈጥሩልን ምዕራባውያን
በራሳችን ምላስ በራሳችን ልጆች ኢትዮጵያውያንን በመጠቀም ጥቅም በማሳየትና የተለያዩ ሽወዳዎችን በመሸወድ ኢትዮጵያን ለማተራመስ ይጠቀሙበት የነበረ መሳሪያ ስለሆነ እየተለመደና የከሸፈ ፋሽን ሆኗል። በአሁኑ ሰዓት በሚዲያ ሰዎችን ፕሮፓጋንዳ እየነዙ ሰዎችን ማስጨረስ፣ ሰዎችን ማጋጨት፣ እርስ በርስ ወንድማማቾች እኛ ኢትዮጵያውያን ሃይማኖት አይለየንም፣ ብሔር አይለየንም። ያደጉ ሀገራት የሚያመጡትን ፕሮፓጋንዳ ሀገራችንን ሊያፈርሱበት አይገባም። ክንዳችንን ልናጠናክር ይገባናል። መስራት የሚገባን ነገር ልንሰራ ይገባናል። አንድነታችንን ልናጠናክር ይገባል የሚለውን ኢትዮጵያውያን ይህን ግንዛቤ በውስጣቸው መያዝ ይጠበቅባቸዋል። ይህም መተግበር ይጠበቅብናል። በአብዛኛው በማደግ ላይ ባሉ ሀገሮች ምርጫ ማለት ከግጭት ጋር ያያዛል። ያደጉ ሀገሮችን አሜሪካ ማስታወስ ይቻላል። ያለንበት ድህረ እውነት ውስጥ ነው ያለነው። እያንዳንዱ ሰው በእጁ ላይ ያለ ሞባይል አለ። የሚጽፉልን ሰዎች አዲስ አበባ ይቀመጡ፣ የኢትዮጵያ ታሪካዊ ጠላት ቦታ ይቀመጡ፣ የት ይቀመጡ እኮ አታውቀውም። ስማቸው የኛ ጣጣው ወደዚህ ነው የሚወረወረው። የውጭ ኃይሎች የውስጥ ታጣቂ ቡድኖችን በገንዘብና በትጥቅ በመርዳት ኢትዮጵያን ለማዳከም የከፈቱት ጦርነት እውን ሳይሆን የፖለቲካ ጥያቄዎችንና የለውጥ ፍላጎቶችን መመለስ የሚቻለው በጠመንጃ ሳይሆን በዲሞክራሲያዊ ምርጫ ካርድ ብቻ ነው ያለው ህዝብ ግን ሁሉንም ማክሸፍ ችሏል። የመንግስት ቀድሞ የሰጣቸው ማስጠንቀቂያዎች በአብዛኛው ስራ ላይ ባይሉ ኖሮ ምናልባት አሁን የምናየው ነገር ላንኖር እንችላለን ብዬ አምናለሁ። 24 ሰዓት 7 የሚሰራውን ስራ ቀርቦ እንደሚያይ ሰው በጣም ከፍተኛ ስራ የጸጥታና የደህንነት ተቋሞቻችን በጣም ስራ ይሰራሉ። በዚህ ደረጃ እኛ ቅድመ አሰስመንት ተደርገን በተለይ በወሳኝ እንደዚህ ሀገራዊ ጉዳዮች ላይ ችግር ሊመጣ ይችላል በሚል የጸጥታና የደህንነት ተቋማት ወትሮ ዝግጁነት አድርገው አብዛኛው ሀገራችን አካባቢ ላይ አዲስ አበባን ጨምሮ አንዳንድ ቦታዎች ላይ ጨምሮ ህዝባችን በከፍተኛ ኃላፊነት እስከ 8-9 ሰዓት ተኩል ድረስ አምሽቶ የሰራው በስራ ውጤት ነው። መንግስት ከፍተኛ መስዋዕትነት አድርጎ ቀድሞ ተዘጋጅቶ በቅድመ ማስጠንቀቂያ ነገሮችን አርሞ ሰርቶ ባከናወናቸው ተግባራት ያን የሚያህል በሚሊዮኖች የሚቆጠሩ ዜጎቻችን እና ምርጫችንን በአግባቡ ጨርሰን ይህን ሊከታተሉ የነበሩ ኦብዘርቨሮች ሁላ አስተያየት ሰጥተው የወጣንበት እንትን ቀደም ባልነው በሰሩ ስራዎች ኢትዮጵያ ምርጫውን በሰላም ማጠናቀቋ በሂደቱ ላይ የተደቀኑትን ከምርጫ ባሻገር የተሸረቡ ስልታዊ ሴራዎችን ሙሉ በሙሉ እንድትሰብር አድርጓታል። ይህ ስኬት ኢትዮጵያ ከነበረችበት የፖለቲካ ውጥረት ወጥታ ወደ ልማትና ቀጠናዊ ተጽዕኖ ፈጣሪነት እንድትሸጋገር የፖለቲካ ከፍታ እየሰጠ ብሎም የተቋማዊ ጥንካሬ ማሳያ ሆኖ በታሪክ መዝገብ ላይ ሰፍሯል። የኢትዮጵያ ሕዝብ የሀገሩን የፖለቲካ ጣፈንታ በድምጽ ለመወሰን ያለውን ቁርጠኝነት የገለጸበት 7ኛው ጠቅላላ ምርጫ አዲስ የዲሞክራሲ ምዕራፍ የከፈተ ነው። ምርጫው ከፍተኛ የመራጭ ቁጥር የተመዘገበበትና የተቋማት ገለልተኝነትና ጥንካሬ የተገለጠበትም ጭምር ነው። ምርጫው ኢትዮጵያውያን ለዲሞክራሲ ጉዞ ያላቸውን ጽኑ ፍላጎት ለዓለም ያረጋገጡበት ትልቅ መድረክም ሆኖ አልፏል። ይህም ምርጫውን በታዘቡ አካላት እውቅና የተሰጠ ጉዳይ ነው። መስከረም ቸርነት አጠቃላይ የ7ኛው ጠቅላላ ምርጫ ሂደትና የተመዘገቡ ስኬቶችን እንደሚከተለው ተመልክተዋለች። 130 ሚሊዮን ገደማ የህዝብ ቁጥር ያላት ኢትዮጵያ ከ54 ሚሊዮን በላይ መራጮች የተመዘገቡበት ምርጫ በማካሄድ እንደ ሀገር አዲስ የዲሞክራሲ ምዕራፍ ከፍታለች። ምርጫ የአንድ ቀን ስራ አይደለም። የምርጫው ብስለትና ዲሞክራሲያዊነት የሚለካው በምርጫው ዕለት በተሰጠ ድምጽ ብቻ አይደለም። ከድምጽ መስጫ ዕለት አስቀድሞ በነበረው ሂደትና ከምርጫው ማግስት ጀምሮ በሚኖረው ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ እውነታዎች ጭምር እንጂ። 7ኛው ጠቅላላ ምርጫ በኢትዮጵያ በሀገረ መንግስት ግንባታ ውስጥም ትልቅ መሰረት የሚጥል ነው። 54 ሚሊዮን በላይ መራጮች የተመዘገቡበት፣ 42 የፖለቲካ ፓርቲዎች የተፎካከሩበትና ከ10 ሺህ በላይ እጩዎች የተወዳደሩበት ይህ ምርጫ በኢትዮጵያ የዲሞክራሲ ልምምድ እያደገ መምጣቱን ለዓለም ያረጋገጠም ሆኗል። እነዚህ ቁጥሮች የአንድ ሀገር ምርጫን ብቻ አይገልጹም፣ የኢትዮጵያን የዲሞክራሲ ጉዞ ያሳያሉ። በአፍሪካ ካሉ ትላልቅ ምርጫ ሂደቶች አንዱ በሆነው 7ኛው ጠቅላላ ምርጫ የተቋማትን አቅም፣ የህዝብ ቁርጠኝነት እና የሀገር ዲሞክራሲያዊ ልምምድን አሳይቷል። በዚህ ምርጫ ከ54 ሚሊዮን በላይ ዜጎች ለምርጫው መመዝገባቸው በአፍሪካ ከፍተኛ የመራጮች ቁጥር ከተመዘገበባቸው ምርጫዎች ውስጥ አንዱም አድርጎታል። ይህ ግዙፍ ሂደት ለማስተናገድ 52000 የምርጫ ጣቢያዎች ተዘጋጅተዋል። በመላ ሀገሪቱም 359000 የምርጫ አስፈጻሚዎች ተሰማርተዋል። ይህ የሎጂስቲክ ቅንጅት ብቻውን የተቋማትን ጥንካሬም የሚያሳይ ነው። ምርጫው የተቋማትን ጥንካሬና ገለልተኝነትንም ያረጋገጠ ነው። የህግ አስከባሪዎች፣ የፍትህ አካላት፣ መገናኛ ብዙሃንና ባለሚና ተቋማት በአጠቃላይ ያላቸውን አቅም ያረጋገጠ ነው።
መገናኛ ብዙሃን የፖለቲካ ፓርቲዎች ያለ ገደብ በገለልተኝነት በማስተናገድ ጀምሮ በምርጫ ማግስት የቀረቡ ቅሬታዎችን ለመፍታት የተሄደበት ብስለት በዘንድሮ ምርጫ የታየም እውነት ነው። የፖለቲካ ፓርቲዎች ያለ ገደብ የምረጡኝ ቅስቀሳ ማካሄዳቸውና የተለያዩ የፖሊሲ አማራጮች መቅረቡ እንደ ሀገር የፖለቲካ ምህዳሩን ያሰፋ ነው። ሌላው በዚህ ምርጫ የዜጎች ተሳትፎ የዓለምን ዓይን የሳበ ጉዳይም ሆኗል። ከሁሉም የማህበረሰብ ክፍል ከማለዳ 12 ሰዓት እስከ እኩለ ሌሊት በምርጫ ጣቢያ ተሰልፈው መርጠዋል። በብዙ አካባቢዎች ድምጽ መሰጠቱ እስከ እኩለ ሌሊት ድረስ ቀጥሏል። ይህም የህዝብን ቁርጠኝነትና በምርጫ ሂደት ላይ ያለውን እምነት አሳይቷል። ከረጅም ሰልፎች በስተጀርባ አንድ ትልቅ እውነት አለ። የኢትዮጵያ ህዝብ የሀገሩን የፖለቲካ ዕጣ በድምጹ ለመወሰን ያለውን ፍላጎትና ቁርጠኝነት ያሳያል። ምርጫው የስልጣን ፉክክር ብቻ አይደለም፣ በተቋማት ጥንካሬ፣ የህዝብ ተሳትፎና የዲሞክራሲ እድገት የታየበት ታሪካዊ ሂደትም ነበር። ቀድሞውንም ቢሆን የአፍሪካን ጉዳይ በአፍሪካ የሚል ጽኑ እምነት ያላት ኢትዮጵያ ምርጫውን የአፍሪካ ህብረትና የኢጋድ ታዛቢዎች እንዲታዘቡት መደረጉም የዚሁ ጽኑ እምነት ማሳያ ነው። የሀገር ውስጥ እንዲሁም የውጭ ታዛቢዎች የታዘቡት ይህ ምርጫ በሰላማዊና ዲሞክራሲያዊ መንገድ ስለመካሄዱ ምስክርነታቸውንም ሰጥተዋል። ይህ የምርጫውንም ታማኝነት ከፍ ያደረገ ነው። በአጠቃላይ ይህ ምርጫ ኢትዮጵያ ያሸነፈችበትና ለዓለም ለዲሞክራሲ ጉዞ ያላትን ቁርጠኝነት ያረጋገጠችበት ነው። ከምርጫው በፊት የነበሩ የስጋት ድምጾች ውድቅ ያደረገ፣ በፖለቲካ ፓርቲዎች የነበረው የፖለቲካ ብስለት የተገለጠበትና በዜጎች መካከል የነበረው መከባበር ኢትዮጵያን ለዲሞክራሲ ጉዞ ያላቸው ብስለት ለዓለም ያረጋገጠ ነው። ከሰባተኛው ጠቅላላ ምርጫ ማግስት አሸናፊው አካል ለሀገር ሰላምና ለመልካም አስተዳደር መስፈን ስራ የሚጀምርበት ወቅት ነው። የተመረጠው መንግስት የውጭ ፖሊሲው ላይ አበክሮ ሊሰራበት የሚገባውም ጉዳይ ነው። ሜሮን በረዳ ይህንን ጉዳይ በዝርዝር ታጋራናለች። ምርጫ የዲሞክራሲ ማሳያ የመጨረሻው ምዕራፍ አይደለም። ይልቁንም ፖሊሲዎችን ወደ ተግባር በመቀየር የዜጎችን ኑሮ ለመለወጥ የሚደረግ የረጅም ጉዞ የመጀመሪያው እርምጃ እንጂ። የምርጫ ድል የአሸናፊ ፓርቲ ፖሊሲውን ከማስተዋወቅ ባለፈ የህዝብን የድምፅ አደራ በኃላፊነት የሚወጣበት ሁለንተናዊ ዝግጅትና ብቃት የሚጠይቅ ነው። ታዲያ አሁን የምንገኝበት የሰባተኛው ጠቅላላ ምርጫ ማግስት አሸናፊው አካል ህዝብ በካርዶ የጣለበትን አደራ ተረክቦ ለሀገር መጽናትና ለብሔራዊ ጥቅም መከበር በጽኑ ሊቆም የሚገባበት ወሳኝ የታሪክ ምዕራፍ። አንድ ሀገር ናሽናል ኢንትረስት አይቀየርም፣ ቋሚ ነው። ስለዚህ ይሄን በዚህ ላይ ትኩረት አድርጎ ለመረጠውም ላልመረጠውም ሁሉንም ቃል በገባው መሰረት እኩል ማገልገል እና ደግሞ ተቀያያሪ የሆነውን ዓለም አቀፍ የፖለቲካ፣ የሴኩሪቲ፣ የኢኮኖሚክስ እነዚህ ሁኔታዎችን በሚገባ ባገናዘበ ኢትዮጵያን በሚመጥን ሁኔታ መምራት መቻል አለባቸው ብዬ አስባለሁ። ታሪካዊ ዳም ጭምር ነው ያለበት። ይህንን በጣም መንግስት ከመዋቅርና ካሰላለፍ ከአመራር ጀምሮ ሰላም የሚኖርበት ሰላም የሚዘመርበት ሀገር ማድረግ የመንግስትም የሀገርም ኃላፊነትና ግዴታ ነው ብዬ አስባለሁ። ሁለተኛው መልካም አስተዳደር። ኢትዮጵያ ውስጥ የመልካም አስተዳደር ችግር ብዙ ጊዜ በተደጋጋሚ መንግስታትን ቀይሯል። 3-4 መንግስታትን ቀይሯል። ቀላል አይደለም። ብቸኛው መንግስትን የሚያወርድና የሚያወጣ ባይሆንም አንዱ ትልቁ ቁልፍ ሆኖ ነው መልካም አስተዳደር ችግር የኢትዮጵያ ፈተና የሆነው እና የህዝብን ብሶት የመቀነስ የመፍታት ኃላፊነት አለበት ብዬ አስባለሁ። በምርጫ ማሸነፍ ማለት ያሸነፈው ፓርቲ ያቀረበው የኢኮኖሚ መዋቅር ማሻሻያ፣ የውጭ ግንኙነት ስትራቴጂና የዜጎች ደህንነት እንዲሁም የፍትህ ስርዓት ግንባታ ሀሳቢዎች የህዝብን ሙሉ ይሁንታ እንዳገኙ ማሳያ ነው። በአሁኑ ወቅት ኢትዮጵያ ከውስጣዊ ጉዳዮቿ ባልተናነሰ ውጫዊ ጥያቄዎቿና ጥቅሞቿ ፈጣንና ስልታዊ ምላሽ ሊያገኙ የሚገባቸው ታሪካዊ ምዕራፍ ላይ ትገኛለች። በመሆኑም ተመራጩ መንግስት የሀገርን የረጅም ጊዜ ብሔራዊ ጥቅም ከማስከበር አንጻር በውጭ ፖሊሲው ላይ አበክሮና በትኩረትም ሊሰራበት ይገባል። ብዙ አጥተናል። ወደኋላ ብዙ መቅረታችን ብቻ ሳይሆን ብዙ ያጣናቸው ነገሮች አሉ። ማስመለስ ያለብን ያላነሳናቸው ጥያቄዎች አሉ። ያላነሳናቸው ሁሉ አጀንዳዎች አሉ። የጠየቅናቸውን የምናስመልስበት፣ ያላነሳናቸው ጥያቄዎችና አጀንዳዎች የምናነሳበት፣ እነሱንም ለማስፈታት የምንሄድበት። አለበለዚያ የአዲሱ የዓለም ስርዓት ወደፊት እኛን ይውጠናል እንጂ እኛ እንደማንኛውም ሉዓላዊ ሀገርነታችን አስጠብቀን የመደራደርና የተሰሚነት አቅማችን አሳይተን ላንኖር እንችላለን። ከምንም በላይ ደግሞ መፍጠን ይጠበቅብናል። ዓለም በጣም ፈጥኖ ሄዷል። እኛ ትንሽ ፈተናውን በተለይ ውጫው ቀጣናው ላይ አህጉሩ ላይ ዓለም ላይ ያለውን ጫና መሸከም የሚያስችል ሁለገብ ቁመናና አቅም ሊኖረን ይገባል እንደ ሀገር። ይሄንን እንዲኖረን ደግሞ
መንግስት ቀዳሚውን ድርሻና ሚና ይወስዳል። ትልቁ ነገር የህዝብንና የፓርቲውን ፍላጎት ማቀራረብ አንድ ባር እንኳን ባልቻለ በተቻለ የህዝብን ቀልብ ለመሳብ ለሚቀጥለው ደግሞ የኢትዮጵያን ከፍታ የበለጠ ለማረጋገጥ አንድ በቃላቸው ታማኝ ሆኖ መገኘት፣ ሁለት የኢትዮጵያን ጥቅም ማስቀደም፣ ሶስት የራሳቸው የፓርቲ ህልውና ለማስጠበቅ ብለው ህዝብን ሳክሪፋይስ አለማድረግ። በአንድ ሀገር በሚካሄድ ዲሞክራሲያዊ ምርጫ ውስጥ ትክክለኛው አሸናፊ የህዝብ ድምጽ ያገኘው ፓርቲ ብቻ አይደለም። ዋነኛው አሸናፊ ዲሞክራሲን በህዝቧ ምርጫ ያሰፈነችው ታላቋ ሀገር ናት። ስለሆነም ያሸነፈው ፓርቲ ትልቁንና የጋራውን የሀገር ፍላጎት በማስቀደም ለሀገር ጠቃሚ የሆኑ ስትራቴጂካዊ ፖሊሲዎች ላይ ከተፎካካሪ ፓርቲዎች ጋር ጭምር በጋራና በትብብር በመስራት አሸናፊነቱን በተግባር ማጽናት ይኖርበታል። የተሸነፈው ያሸነፈው በትልቁን መጨረሻ ላይ አሸናፊዋ ኢትዮጵያ ናት የሚለውን ትልቁን አመለካከት ይዘው ወደ መምራት መምጣት አለባቸው። ከአሸናፊዎችም ጋር ሆነው ፓርላማ እንኳን ባይገባ ያለበት ኮሚኒቲ ውስጥ ከህዝብ የወጣ ስለሆነ እኔ ለሀገር የምንሰራው የሚል ጥያቄ የተነሳ መሆን ስላለበት ህዝብን ማዕከል ካደረገ ነገ ስለሚመረጥ አዎ ከሽንፉት ጋር አብሮ መሰለፍ ጀግንነት ነው። 21ኛው ክፍለ ዘመን የሚመጥነው ደግሞ ይሄ ነው። ድልኝነት ነው። አገር ማገልገል መልካምነት ነው ብሎ ከፍ ያለ የሞራል ልዕልና ያላቸው ዜጎች የመንግስትን መዋቅር ቢይዙት ቅድም ያልናቸው ሐሳቦች በሙሉ መፍታት ቀላል ነው የሚሆነው። መሪ ስትሆኚ ማትችው ነገር የለም። በመሪ የማይቻል ነገር የለም። ምክንያቱም ብዙ ነገር እጁ ላይ ስለሚኖር። ስለዚህ ዋናው መሪ ደግሞ አንዱ ራእዩ ሲደመር መዋቅሩ ሲደመር የመዋቅሩ ሲስተም እና አፈጻጸሙ እና ክትትሉ ወሳኝ ነው። የምርጫ ማግስት የድል ማብሰሪያ ብቻ ሳይሆን የስራና የኃላፊነትን መጀመሪያ ነው። አሸናፊው አካል ይህንን ታሪካዊ ኃላፊነት በአግባቡ በመወጣት ዜጎች ይበልጥ የሚኮሩባትን በዓለም አቀፍ መድረክ ክብሯንና ብሔራዊ ጥቅሟ የተጠበቀ የተከበረች ኢትዮጵያን የማስረከብ የቤት ስራውን በትኩረትና በቁርጠኝነት እንዲሰራም ይጠበቅበታል። በሰባተኛው ጠቅላላ ምርጫ ዜጎች በካርዳቸው የወሰዱትን ውሳኔ ፓርቲዎች ማክበርና በብሔራዊ ጥቅም ጉዳይ ላይ በትብብር መስራት ይጠበቅባቸዋል። የሚመሰረተው መንግስት ህዝብ በድምፁ የሰጠውን ሀገራዊ ኃላፊነት ወደ ተግባር ለመተርጎም መዘጋጀት እንደሚገባው የአዲስ አበባ ከተማ ነዋሪዎች ገልጸዋል። ነዋሪዎችን ብርቱካን አስናቀ አነጋግራ ተከታዩን ዘገባ አሰናድታለች። በጋራ የመስራት ኃላፊነት ነው ያለባቸው። ምክንያቱም አንዲት ሀገር ነው ያለን። እቺን ሀገራችን ለማሻገር ሁሉም በጋራ ሆነው በትብብር መስራት እንዳለባቸው ነው። ተፎካካሪ ፓርቲዎች እጅ ተጨባብጠው ቀጣይ መልስራ ለልጆቻችን ምን እናስተምር፣ በሰላም ምርጫ ጣቢያ ሄደው ህዝቡ እንደመረጠው ሁሉ ውጤቱንም ሲሰማ በጸጋ መቀበል አለበት። ያለችን አንድ ሀገር ነች። ሰዎችን ያለችን አንድ ሀገር አብሮ በመስራት የተሸነፈው ያልተሸነፈውም ቢሆን በአንድም ሆነ በሌላ ግን ውጤት አግኝተዋል፣ ነጥብ አግኝተዋል። ስለዚህ ውጤቱን በጸጋ ተቀብሎ እቺ ሀገርና በጋራ መስራት እንዳለባቸው አምናለሁ ማለት ነው። የተመረጡም ያልተመረጡም ፓርቲዎች በጋራ ህዝቡ የሰጣቸውን ውጤት መቀበል እንዳለባቸው፣ በጋራ ውጤት እንዲያመጡ ቀጣይ ልማታችን አሁን ከነበረው የበለጠ ልማትና ሰላም እንዲሰፍኑ በጋራ መስራት አለባቸው። አሁን ደግሞ የምንጠብቀው ወደባችን ነው። አሰብ ወደብ ቀደምም የኛ ነው፣ አሁንም የኛ መሆን አለበት። ይሄ ፓርቲው የመረጥኩት የአሰብን ወደብ አስመልሶ ለህዝብ ለኛ መጠቀም ማድረግ አለበት ብዬ ገምታለሁ። ህዳሴ ግድቡ በተቻለ መጠን በተሳካ ሁኔታ አልቋል። አሁን ደግሞ የባህር በር ጥያቄ አለ። የባህር በር ጥያቄ ይሄ የተጀመረው መንግስት የጀመረው አለ። አሁን ደግሞ ያሸነፈው ፓርቲ ይሄን ብሔራዊ እኔ የመረጠው ፓርቲ ደግሞ ብሔራዊ ጥቅሙን የሚያስገብ መሆን አለበት ማለት ነው። የባህር በር ጥያቄ የሁሉም ሶሳይቲ የሁሉም ማህበረሰብ ጥያቄ ነው። እስከ መጨረሻው ድረስ የዚህ ጥያቄ ምላሽ እንዳገኝ አንድ ፈልጋለሁ። ፓርቲዎች ደግሞ በዚህ ላይ ለሀገራዊ ሰላም፣ ለሀገራዊ ልማት በጋራ ለህብረተሰቡ ተጠቃሚነት የበለጠ መስራት እንዳለባቸው ነው እማምነው። በሰባተኛው ጠቅላላ ምርጫ አብላጫ የህዝብ ድምጽ አግኝቶ ከሚመሰረተው መንግስት ጋር ለመስራት ቁርጠኛ መሆናቸውን የአሶሳ ከተማ ነዋሪዎች ገለጹ። ማንኛውም የፖለቲካ ፓርቲ የምርጫ ውጤትን በጸጋ ለመቀበል ዝግጁ መሆን ይገባልም ብለዋል። አስተያየታቸውን ሪፖርተራችን ጀማል አህመድ አሰባስቦ ልኮልናል። ቀጥሎ ይቀርባል።
እኔ በዚህ እድሜ ዘንድሮ ሶስተኛ ምርጫ መርጫለሁ ማለት ይቻላል። ብዙ የታዘብኩት የዘንድሮ ትክክለኛ ዲሞክራሲያዊ የታየበት የዘንድሮ ምርጫ ነው። በዛው ልክ እኔም የታዘብኩት ይሄ ነው። ፍጹም ሰላማዊ ዲሞክራሲያዊ ታማኝነት ያለው ምርጫ እንደተካሄደ የተገነዘብንበት ሁኔታ ነው ያለው። አጠቃላይ የሰላም ሁኔታም አስተማማኝ ሰላም በነበረበት ሁኔታ ነው ምርጫው የተካሄደው። በዚህ በቅርብ ጊዜ ውስጥ ወይ በጥቂት ቀናት ውስጥ ያው ውጤት እንደሚለጠፍ ወይ ደግሞ እንደ ምርጫ ቦርድ ጊዜያዊ ውጤት እንደሚናገር መረጃ አለኝ። ያው እንግዲህ ምርጫ ቦርድ በሚያሳውቁ መሰረት እኔም ያው መርጫለሁ። ያሸነፈው መንግስት የሚያሸንፈው ከሱ ጋር ለመቀጠል ዝግጁ ነኝ። የሚመጣውን በጸጋ ለመቀበል ነው። እንግዲህ ያው እኔ የመረጥኩት ፓርቲ ያሸንፋል ብዬ ነው ያመረጥኩት። መቼም ያው ድምፁ እስኪታወቅ ድረስ የትኛው ፓርቲ እንደማያሸንፍ ያው በጉጉት እየጠበቅን ያለነው ምርጫ ቦርድ መቼም የመረጥኩት ፓርቲ ቢያሸንፍ ደስ ይለኛል። ካላሸነፈም ያው የህዝብ ድምፅ እንዲከበር የኔ ምኞት ነው። ቀጣይ 5 ዓመትን የህዝብ ድምፅ አግኝተው መንግስት ሆኖ የሚመሰረተው ፓርቲ ጋር ጎን በመሰለፍ በሚያመጣቸው ፖሊሲዎችን፣ ልማቶችን በመደገፍ በመተባበር አብሬ እሰራለሁ ብዬ ቃል እገባለሁ። የሚመረጠው መንግስት ጋር ለመቀጠል የትኛውም ፓርቲ ቢመረጥ ያው ዞሮ እኛ ተቀብለን እንደ ማህበረሰብ ከማንኛውም መንግስት ጋር ለመስራት ያው እንደ ነዋሪ ዝግጁ ነን ማለት ነው።